ዕለታዊ መረጃዎችና ዘገባዎችን ይዤ ተመልሻለሁ። በጠለምት ቀጠና አዳዲስ ወታደራዊ እንቅስቃሴዎች አሉ። ትላንትና ህወሓት በአራት ግንባሮች ታጣቂዎችን ካስጠጋ በኋላ እኩለ ቀን አካባቢ በመከላከያ ሰራዊት ላይ ጥቃት ከፍቶ መከላከያ የሚያጸፋ ምላሽ ሰጥቶ የተለያዩ ወታደራዊ ኪሳራዎች ደርሰዋል። ይህንን ተከትሎ እንግዲህ ትናንትና መሻሹን በሚዲያዎች በተለይ ማህበራዊ ሚዲያዎች ላይ መነጋገሪያ የነበረው ጉዳይ ይሄ ነው። ዛሬ ሌሊቱንም ተጨማሪ በአራት አቅጣጫዎች 7 ክፍለ ጦሮችን ህወሓት ስለማንቀሳቀሱ የሚገልጹ መረጃዎች ወጥተዋል። ሁለት ቦታዎችንም እንደዚሁ ሌሊቱን የህወሓት ታጣቂዎች ተቆጣጥረዋል። ከደባርቅ በጠለምት በኩል ተከዜ ሽሬ የሚወስደው ዋናው መንገድ ወይም ደግሞ በቀድሞ ጎንደር አስመራ እየተባለ የሚጠራው ዋናው መንገድ እንደዚሁ ዛሬ ተዘግቷል። ከሽሬ ወደ ጠለምት ከጠለምት ወደ ሽሬ ያለው እንቅስቃሴ ሙሉ በሙሉ ቆሟል። የህወሓት ታጣቂዎች በዋናው መንገድ ሳይሆን በሌሎቹ ተከዜ አቅጣጫዎች ነው ኃይል ሌሊቱን ሲያስጠጉ ያደሩት። ከእግረኛ ሰራዊት ባሻገር እንደዚሁ መካናይዝድ ኃይልም ስለማስጠጋታቸው የሚገልጹ መረጃዎች ወጥተዋል። ትናንትና በአራት ግንባሮች ተንቀሳቅሰው በሁለት ቦታዎች በተደረገ ውጊያ የደረሰው ወታደራዊ ኪሳራና ቁሳዊ ኪሳራ አመሻሹን በዝርዝር ወጥቷል። ይህ እንግዲህ ከዛሬ ከሚጠበቁ መረጃዎች መካከል አንዱ ሲሆን በዚህ በኩል በርካታ መረጃዎችንና ዝርዝር መረጃዎችን አሰራድቼ ይዤ ቀርቤያለሁ። እንድትከታተሉ ነው በአክብሮት የምጋብዛችሁ። ከዚህ ከጠለምትና ተከዜ ቀጠና ባሻገር ህወሓት እንግዲህ ሰሞኑን በሱዳን በኤርትራ እንዲሁም ደግሞ በወልቃይት ትይዩ ባሉ ሁለት አቅጣጫዎች ከሱዳንና ከሽራሮ ከደደቢት አቅጣጫ እንዲሁም ደግሞ በጠለምት ደግሞ እንደዚህ ከእንዳባጉና ከቆላ ተንቤን ትይዩ አቅጣጫዎች እንዲሁም ደግሞ ከደብረ አባይና በዋልድባ ትይዩ አካባቢዎች ያለው ወታደራዊ ዝግጅት፣ በኮረም ቀጠና ያለው ወታደራዊ ዝግጅትና ዛሬ ደግሞ በአፋር አካባቢ ያሉ አዳዲስ ወታደራዊ ስምሪቶችና ወታደራዊ እንቅስቃሴዎችን የተመለከቱ መረጃዎችም ይፋ ሆነዋል። በአለማጣን ማዕከል አድርጎ በአለማጣ በስተ ምስራቅ ወደ አፋር አቅጣጫ እንዲሁም ደግሞ በስተደቡብ ወደ ራያ ቆቦ በስተ ምዕራብ እና ሰሜን ምዕራብ አቅጣጫዎች ያሉ ወታደራዊ እንቅስቃሴዎችና ስምሪቶችም ይፋ ተደርገዋል። እነዚህ ወታደራዊ ስምሪቶችን ህወሓት ከስምሪት ከመስጠቱ ቀደም ብሎ ራያ መሆን ላይ አጋር ካላቸው አካላት ጋር ስብሰባ ማድረጉ መገለጹ ይታወቃል። ከዚህ ጋር በተያያዘም እንደዚሁ አዳዲስ መረጃዎች ወጥተዋል። እንግዲህ ህወሓት እያደረገ ያለው ወታደራዊ እንቅስቃሴ እንዲሁም ደግሞ ፖለቲካዊ እንቅስቃሴ አሁን ባለው አጠቃላይ የኢትዮጵያ የፖለቲካ ወታደራዊ የፖለቲካና የኃይል አስተላለፍ ላይ ምን አይነት ለውጥ ይዞ ሊመጣ ይችላል፣ ጉዳይ ውስጥ እየተደረሰ ሊሄድ ይችላል የሚለው ጉዳይ እንግዲህ ዋናው መነጋገሪያ ትኩረት የሆነ ጉዳይ ነው። ህወሓት ከፕሪቶሪያ የሰላም ስምምነት በኋላ እንግዲህ በዚህ ልክ በርካታ ኃይል አንቀሳቅሶ ጦርነት ሲከፍት የመጀመሪያው ነው። ባለፈው በአፋር አቅጣጫ እንደዚሁ ወደ አፋር የትግራይ የሰላም ኃይል በሚባለው ካምፕ ላይ ጥቃት ከፍቶ የድሮን ጥቃት ተፈጽሞበታል። ከዛ በኋላ ግን ይሄ ትልቁ እንቅስቃሴ ነው። ያው እንግዲህ እነሱም እነ ገብረ ጻድቅ እየተናገሩ ያሉት ጠለምትና ወልቃይትን ከያዝን በኋላ በቀጥታ ነፃ ሀገር እንሆናለን የሚለው ነው። እንግዲህ የማይለወጠው የህወሓት አቋም ይሄ ነው። ስለዚህ ህወሓት ወደ ጠለምት ወደ ወልቃይት ራያና ኮረም ቀጠናዎች የሚያደርጋቸው እንቅስቃሴዎች ከነ አብይ አህመድ ተጻራሪ የፖለቲካ ፍላጎት ባሻገር የህወሓት የ50 ዓመታት ጉዞዎች ማሳያ ነው። ነፃ ሀገር እንገነባለን የሚል ነው። ለዚህም ለጊዜው ወልቃይትና ጠለምትን ራያና ኮረምን በእጃችን በአስተማማኝ ሁኔታ ካስገባን በኋላ ነፃ ሀገር እንሆናለን። ይህንን የተናገረው ከ3 ቀናት በፊት በህወሓት ውስጥ ወታደራዊ አዛዥ ሆነው ኮሎኔል ገብረ ጻድቅ ወይም ደግሞ ገብረ ጻድቅ አዴት እየተባለ የሚጠራው በቅጽል ስሙ እሱ ነው። እንግዲህ እነሱ ይህንን እየተናገሩ ነው። ይሄን ግልጽ አድርገው ዓላማቸውን አስቀምጠዋል። ከዛ ባሻገር እንግዲህ የህወሓት ወረራ በአማራ ውስጣዊ ፖለቲካ እንዲሁም ደግሞ በአማራ አንድነት ላይ የሚኖረው የኃይል አስተላለፍና የኃይል ሚዛን ማስጠበቅ ምን ይሆናል የሚለው ጉዳይም ከዚሁ የሚቀዳ ይሆናል። ይህንን በተመለከተ እንግዲህ የተለያዩ ተጻራሪ መረጃዎች ሲሰራጩ ነበረ። በአንድ በኩል የህወሓትን ወረራ መረጃ ይፋ ያደረጉ ሰዎች እንደ ብልጽግና ደጋፊ ሲታዩ፣ እንዲሁም ደግሞ የህወሓትን ወረራ ያላወገዙና እንዲሁም ደግሞ የህወሓትን ወረራ ያላጋለጡ ሰዎች ደግሞ የህወሓት ተላላኪና የካሃዲ ተብለው ሲፈረጁ በማህበራዊ ሚዲያ ይሄ ነው እንግዲህ እየታየው። ከሁለቱም ባሻገር ግን የህወሓት አጠቃላይ ወታደራዊ እንቅስቃሴ ታውቆ ያደረ ነው። ከዚህ አንጻር እያንዳንዱ ጉዳይ እንግዲህ ያለው መረጃ ወደ እናንተ ይቀርባል። ጥሬ መረጃዎቹን የምትከታተሉ ይሆናል። እንግዲህ በዚህ ሰዓት እነዚህን መረጃዎችና ሌሎች የግንባር መረጃዎችም እንደዚሁ አሉኝ።
የተከታተላችሁ አብራችሁ እንድትቆዩ ነው በአክብሮት የምጋብዘው። ወደ መረጃዎቹ ከመሄድ በፊት በፋኖ በኩል የወጣ አንድ የወቅታዊ መመሪያ አለ። ይሄ በተደጋጋሚ በተለይ እናንተ የአድማጭ ተመልካቾቻችን ስትልኳቸው ስትጽፏቸው የነበሩት ጉዳዮችና ላለፉት 2 እና 3 ዓመታት በፋኖ ትግል ውስጥ ተፈጥሮ የነበረውን መከፋፈል እንዲሁም ደግሞ የሚዲያ ቁርሾን በተመለከተ ችግሩ በደንብ ስለመለየቱና ይሄ ጉዳይ አሳሳቢ በመሆኑ መስተካከል እንዳለበት የአማራ ፋኖ ብሔራዊ ንቅናቄ ይህንን የሚዲያ መመሪያ ስነ ስርዓት መመሪያና ከህዝብ ግንኙነቱ አስተላልፏል። በዋናነት ብዙዎቻችሁ ስታነሷቸው የነበሩ ጉዳዮች ናቸው። ከነዚህ መካከል እንግዲህ የድርጅት አፋብን የአማራ ፋኖ ብሔራዊ ንቅናቄ ከድርጅታዊ የስራ መመሪያ በሚል ከህዝብ ግንኙነቱ ባስተላለፋቸው መልእክቶች ብዙ በተለይ በሚዲያ ላይ በግልም በቡድንም በተናጠለም ይፈጠሩ የነበሩ ቀውሶችን እንዲስተካከሉ ጥሪ ያቀረበበት ነው። ይህንን ብዙ አድማጭ ተመልካቾቻችን ያለማቋረጥ በየዕለቱ ስትጠይቁ እንዲስተካከል ማሳሰቢያ መልእክቶች ታስቀምጡበት የነበረው መልእክት ነው። በመሆኑም እንግዲህ በዚህ መሰረት ድርጅቱ አምኖባቸው ኃላፊነት በሰጣቸው በየደረጃው ባሉ አመራሮች ላይ የሚደረግ አሉታዊ ዘመቻ በአስቸኳይ እንዲቆም ማድረግ እንዲሁም አንድን አመራር በተለየ መንገድ ማወደስና ትግሉ ከሌላው የተለየ አስተዋጽኦ እንዳለው አድርጎ ፕሮፓጋንዳ አለመስራት ይላል። ይህን እንግዲህ ላለፉት 3 ዓመታት በዋናነት አንዳንዶቹ ስብዕና ገደላ ሲደረግባቸው እንዲሁም ደግሞ እንዲገደሉም ጭምር በሚዲያ ሰዎች ስምሪት ሲሰጥ የምንጠላ ሐሳቦች ጭምር ሲሰጡ ነበር ከሚዲያዎች። ይህንን እንዲቆም ጥሪ ቀርቧል። ያ ከባድ ዋጋ አስከፍሏል የአማራን ትግል። ሌላው የአፋብና አመራሮች ያከናወኑትን የይቅርታ መድረክ በሚዲያ ዘርፍ ያሉት ሌሎቹ እንደዚሁ እንዲያከናውኑትና በዚህ በኩል መሬት ላይ አንድ ወገን አንድ ጥላት የሚለውን በተግባር በማከናወን የአብይ አህመድ አገዛዝ ላይ ብቻ ያነጣጠረ እንደዚሁ የሚዲያ ስራ እንዲሰራ ጥሪ አቅርበዋል። ሶስተኛው በዚህ በህልውና ትግል ውስጥ የድርጅቱ መርህ የማያከብሩ የሚዲያ አካላት ካሉ በአግባቡ መታገል የሚገባ ሲሆን ዲሞክራሲያዊ መተጋገል አግባብ ውጭ የሆኑ አሰራሮች አግባብ ውጭ የሆኑ በተለይ በመርህ መጻረር የሚቆሙትን ድርጅቱ በሚሰጠው አቅጣጫ መሰረት ጠላትነታቸው በህዝብ እንዲታወቅ እንዲደረግ እንዲሁም ደግሞ በትግሉን መደገፍና በድርጅት ትግል መስመር ገብቶ መታገል ግድ የሚል መሆኑን በመረዳት የሚዲያ ባለቤት ባለሙያዎች ድርጅቶች አሰራርን በማክበር ከጣልቃ ገብነት በመራቅ የራስን ሚና ለይቶ እና አውቆ በዚያ መስመር መሰለፍ የሚለው ነው። እንግዲህ እንደምታስታውሱት እንግዲህ ብዙዎቹ በሚዲያ ትግሉን ለመምራት የፋኖ መሪዎችን ለማዘዝ ሲዳዱ ታይቷል። በዚህም እንደዚሁ ስምሪትም ሲሰጡ ታይቷል። ይሄ ያደረሰው ጉዳት ቀላል አይደለም፣ ታሪክ የሚያወራርደው ነው። ሌላው እንግዲህ ለድርጅቱ ይጠቅማሉ የሚባሉ ገንቢ ሐሳቦችን ድርጅቱ ከሚዲያ ባለሙያዎች ጋር ከሚያገናኛቸው መድረኮች ውይይቶችን ማቅረብና መሟገት ይቻላል ተብሏል። ይሄ እንግዲህ በማስተካከያነት የቀረበ ነው። ሌላው ድርጅቱ ውሳኔና ብያኔ ሊሰጥባቸው የሚገቡ ጉዳዮች ወደ አደባባይ አለማውጣትና በዘመቻ ተጽዕኖ አለማድረግ እንዲሁም ውሳኔና ብያኔ ባገኙ ጉዳዮች ላይ ያልተገባ ጩኸት በማሰማት በሰራዊትና በህዝቡ ውስጥ ጥርጣሬ አለመፍጠር የመሳሰሉ ጉዳዮች እንዲስተካከሉ በመሆኑም ድርጅቱ በቀጣይ የሚዲያ ትግልን አግባብ አሰራር ተግባርና ኃላፊነትን የሚመለከት የግል መመሪያ የሚያወጣ ሲሆን እስከዚያ ድረስ የአሰራር ስነ ስርዓት ጊዜያዊ አቅጣጫ እንዲሆንለት አማራ ፋኖ ብሔራዊ ንቅናቄ ይህንን አስተላልፏል። በተደጋጋሚ ሲቀርብ የነበረ ጉዳይ ነው። እንግዲህ በዚህ መሰረት መስተካከል ከቻለ ለውጥ ይኖራል። ወደ መረጃዎቹ ሲሄድ እንግዲህ የአዳዲስ የ24 ሰዓት መረጃዎችን በመግቢያ ላይ ያስተዋወቅኳችሁን በተከዜ ግንባር የሁለተኛ ቀን ውሎና የ24 ሰዓት መረጃ ምን ይመስላል የሚለውን በማስቀደም ነው የምጀምረው። በራያ ግንባር የ24 ሰዓት ተጨማሪ መረጃዎችም ይዣለሁ። በጠለም ተከዜ ግንባር ሌሊቱን ተጨማሪ ኃይል በሁለት አቅጣጫዎች ስለመንቀሳቀሱ የማለዳ መረጃዎች ገልጸዋል። ዘጌት ብለው የወጡ መረጃዎች ይህንን በአራት አቅጣጫዎች ህወሓት 7 ክፍለ ጦሮችን ማንቀሳቀሱን ያሳያሉ። እሱን ወደታች ይዣለሁ፣ መለስበታለሁ። የህወሓት ወታደራዊ አዛዦች በቁጥጥር ስር ውለዋል፣ በምርኮ ተይዘዋል። ዛሬ ማለዳ ወታደራዊ ከባድ የሆነ ወታደራዊ ፍጥጫ መኖሩን የሚገልጹ መረጃዎች ወጥተዋል። ምናልባትም በውጊያ ሊቀሰቀስ ይችላል የሚል ነው የውጥረቱን ሁኔታ የግንባር መረጃዎች የጠቆሙት። በዚህ እንግዲህ ጠለምት በሌሊቱን በሁለቱም የጠለምት ወረዳዎች ምስራቅና ምዕራብ ጠለምት አካባቢዎች ተጨማሪ የህወሓት ወታደራዊ እንቅስቃሴ መኖሩ ነው የተገለጸው። በዚህም በሁለቱም በኩል
ሁለት ቦታዎችን ተቆጣጥሯል። በተለይ በምዕራብ ጠለምት በኩል መከላከያም ወደ ቦታው ከሌሊቱ 10 ሰዓት ጀምሮ መንቀሳቀሱንና በህወሓት በኩል ከሌሊቱ 6 ሰዓት ጀምሮ ህወሓት ከትግራይ ተከዜን ተሻግሮ ሁለት ቦታዎች ላይ ተጨማሪ ኃይል አስፍሯል። ህወሓት ዛሬ ሌሊቱን እንዳባጉና ኃይል በኩል ያሻገረው በተለይ ገነተ ማርያም ተብሎ ከሚጠራው አካባቢ ነው ኃይል ያንቀሳቀሰው። በዚህ መሰረት ተጨማሪ ኃይል ሌሊቱን ተሻግሮ ሃይዳና ነወይ ተብሎ የሚጠሩ ቦታዎች ላይ መስፈሩ ነው የተገለጸው። ይሄ የሆነው እንግዲህ የተሻገረው ኃይል ትላንትና አፍንጫ ኤፍሬም ተብሎ የሚጠራው አካባቢ በነበረው ውጊያ ተከፍቶ አዛዦች ተማርከው ወደ ኋላ ወደ አዲ ማይዳጉሲ ተብሎ ወደሚጠራው አካባቢ የተበተነውን የህወሓትን አርሚ ለመሰብሰብና ተጨማሪ ደጀን ለመሆን ነው ዛሬ በዚህ ሁለት ቦታዎች ላይ ሌሊቱን ኃይል እየሰፈረው። የቡድን መሳሪያዎች በብዛትም እንደዚሁ ኃይሉ ይዞ ስለመግባቱ ነው መረጃዎቹ እየገለጹት። እንግዲህ ይህንን ባለበት የማለዳ መረጃዎች ረፋት ደግሞ ነወይ ተብሎ ከሚጠራው ቦታ ላይ በሁለት አቅጣጫ ወደ ማይ አይኔና መቃብር አንበሳ ተብሎ ወደሚጠሩ ተራራማ ስፍራዎች የህወሓት ታጣቂዎች እንቅስቃሴ አድርገዋል። መከላከያ ከማይ ተክሊትና አዲ ማይ ዳጉሲ ተብሎ ከሚጠራው ቦታ ወደ ነወይ ፊት ለፊት ግንባር እንቅስቃሴ ማድረጉና ፍጥጫና ውጥረት መኖሩ ነው አሁን በዚህ ሰዓት የተገለጸው። አፍንጫ ኤፍሬም ጥር 18 በትላንትናው ዕለት እንግዲህ እኩለ ቀን ጀምሮ ለሰዓታት በተደረገው ውጊያ በህወሓት ታጣቂዎች በኩል ወታደራዊ ኪሳራ መድረሱ ሲገለጽ፣ በመከላከያ በኩል የደረሰው በአካባቢ ሚሊሻዎች ላይ አልታወቀም። በህወሓት ታጣቂዎች በኩል እንደ አንድ የመረጃ ምንጭ ቢያንስ 7 ታጣቂዎች ስለመሞታቸው፣ 11 የሚሆኑት ከባድ ቁስለኛ ስለመሆናቸውና እንደውም አብዛኞቹ የመትረፍ ዕድላቸው ዝቅተኛ መሆኑና ቀላል ቁስለኞች ቁጥራቸው እንደማይታወቅ የገለጸው የመረጃ ምንጭ ከ3 ክፍለ ጦሮች ተውጣተው የገቡ የህወሓት ታጣቂዎች ናቸው በዚህ ውጊያ ጉዳት የደረሰባቸውን ተብሏል። አብዛኞቹ ወደ ኋላ ስለመበተናቸው ነው ትናንትና ጥቃቱን ተከትሎ አዛዦቻቸውም ተማርከዋል። ከተማረኩት ውስጥ የደደቢት ክፍለ ጦር ሎጂስቲክ አዛዥ፣ የባድመ ክፍለ ጦር አንደኛ ሬጅመንት አዛዥ፣ የመገናኛ መረጃ ኃላፊን ጨምሮ 3 የህወሓት የመስመራዊ ታጣቂ አዛዦች መያዛቸው ሲገለጽ፣ ሌሎችም እንደዚሁ በማረጋቸው ያልታወቁ ታጣቂዎች ስለመያዛቸው የሚገልጹ መረጃዎች ወጥተዋል። ይህንን በተመለከተ እንግዲህ ሌሊቱን የተበታተኑ ታጣቂዎች የማሰባሰብ ስራ እንዲሁም ደግሞ ተጨማሪ ኃይል የማስገባት ዝግጅት የማድረግ ስራዎች በህወሓት በኩል ስለመሰራታቸው የሚገልጹ መረጃዎች ወጥተዋል። አዲ ማይዳጉሲ ሌሊቱን እንዳባጉና የተሰባሰበው ኃይል ከመቃብር አንበሳ ሃይድና ነወይ ከተባሉ ቦታዎች የሚመጣውን ደጀን ኃይል በመጠባበቅ ላይ እንደሆነ መረጃዎቹ ገልጸዋል። በዚህም ውጥረቱ ቀጥሏል ነው የተባለው። በሌላ በኩል ምስራቅ ጠለምት በኩል በቁጥር ያልታወቁ የህወሓት ታጣቂዎች በ3 ቦታዎች ላይ እንቅስቃሴ አድርገዋል። ለዚህም ወታደራዊ ዝግጅት እያደረጉ ነው ተብሏል። ሀምሾ ምድር እንዲሁም ደግሞ ምንጫራ እና ደብ ገብራይ ተብሎ በሚጠሩ አካባቢዎች ነው የህወሓት ታጣቂዎች እንቅስቃሴ ያደረጉት። የህወሓት ታጣቂዎች በዚህ ቀጠና ምስራቅ ጠለምት እንቅስቃሴ ባደረጉባቸው አካባቢዎች ቀደም ብሎ እምባማድር ወይም ደግሞ አምባ ምድር ተብሎ የሚጠራው አካባቢ የህወሓትን የሚቃወሙት የቲፒኤፍ ወይም ደግሞ የትግራይ የሰላም ኃይሎች ተብሎ የሚጠሩት ታጣቂዎች ካምፕ የሚገኝበት አካባቢ ነው እንቅስቃሴ የተደረገው። እንግዲህ ይህንን በተመለከተ ምሽቱን የተማረኩ የህወሓት የታጣቂ አዛዦች ውጊያው በመከላከያ የተሰጠውን ያጸፋ ምላሽ በተመለከተ የአርሚ 11 እና የኮር 13 የታጣቂ አዛዦች ከመከላከያ 51ኛ ክፍለ ጦር አዛዥ ኮሎኔል ደረጀ ኩምሳ ጋር ለመነጋገር እንደዚሁ ቀጠሮ ይዘው እንደነበር ነው የታወቀው። ስለመነጋገራቸው ግን የታወቀ ነገር የለም። በተቃራኒው ህወሓት መነጋገር እንፈልጋለን ቢልም ታጣቂዎችን ማስጠጋቱና ታጣቂዎችን ማሻገሩ ነው የተገለጸው። መከላከያም በትይዩ ዋናውን መንገድ ዘግቶ ኃይል አስጠግቷል። ያለው ሁኔታ ይህንን ይመስላል። በዚህ በጠለምት ግንባር የወጣ ዘጌት ብሎ የወጣ ተጨማሪ መረጃ አለ። ዛሬ ተከዜ ህወሓት የአርሚ 11 ሁሉንም ኮሮች እና ክፍለ ጦሮች ማንቀሳቀሱ ነው የተገለጸው። ከዚህ ባሻገር አርሚ 60 ተብሎ የሚጠራው የህወሓት የመካናይዝድ ክፍለ ጦር መድፈኛ ምድብም እንደዚሁ ስለመንቀሳቀሱ የወጡ መረጃዎች ያሳያሉ። እንደ መረጃ ምንጮቹ ከሆነ በ3 ግንባር የተንቀሳቀሱ ክፍለ ጦሮች የሚከተሉት ናቸው። እንሲያ ተብሎ በሚጠራው ግንባር 3 ክፍለ ጦሮች የህወሓት ክፍለ ጦሮች ወልቃይት በሚል የሰየሙት ክፍለ ጦር፣ መትከል በሚል የሰየሙት ክፍለ ጦርና ደደቢት በሚል የሰየሟቸው 3 ክፍለ ጦሮች በዚህ እንሲያ ተብሎ በሚጠራው ግንባር ሲንቀሳቀሱ፣ ደግ ገብራይ ተብሎ በሚጠራው ምስራቅ ጠለምት ደግሞ አላንጎ ክፍለ ጦር፣ ተከዜ ክፍለ ጦር 2 ክፍለ ጦሮች እንቅስቃሴ አድርገዋል።
በሲራር ተብሎ በሚጠራው ቦታ ወይም ደግሞ ምንጫራ እየተባለ በሚጠራው በኩል ቦታ ደግሞ ጽናት እና ባድመ የተባሉ የህወሓት ሁለት ክፍለ ጦሮች መጠጋታቸው ነው ዛሬ እየታወቀው። እንግዲህ በአጠቃላይ በዚህ ቀጠና 4 ክፍለ ጦሮችን ህወሓት ሲያንቀሳቀስ እግረኛ ከመካናይዝዱ ኃይሉ ደግሞ አርሚ 60 ተብሎ የሚጠራውን ኃይሉን መድፈኛ ይህንን በቆላ ተንቤን ወደ አዲ ገብሩ በኩል ማስጠጋቱ ነው የታወቀው። መድፈኛ ምድብም ማንቀሳቀሱ ይሄ እንግዲህ በዚህ ባለበት ሁኔታ የተከዜ ድልድይ በሽሬ ጎንደር የሚያገናኘው ማለት ነው በመከላከያ መዘጋቱ ነው ዘጌት ብሎ የወጡ መረጃዎች የገለጹት። እንግዲህ ከጠለምት ከማይጠብሪ ከተማ በዋናው መንገድ እንግዲህ ወደ ሽሬ ይደረጉ የነበሩ እንቅስቃሴዎች ዛሬ ሙሉ በሙሉ ቆመዋል። ወታደራዊ ካምፕ እንደዚሁ በአካባቢው በዋናው መንገድ ላይ ጊዜያዊ ወታደራዊ ካምፕ ስለመቋቋሙ የወጡ መረጃዎች ያሳያሉ። በዚህ ቀጠና እንግዲህ የሰሜን ዕዝ ከፈረሰ በኋላ እንደገና አዲስ የተቋቋመው የሰሜን ዕዝ መስፈሩ ነው የሚታወቀው ጠለምት ቀጠና። ወደ ሌሎች በአፋር በኩልና በራያ ቀጠና ያሉ እንቅስቃሴዎችን በተመለከተ ደግሞ የወጡት መረጃዎች የሚከተለውን ያሳያሉ። እንግዲህ ከውጭ ከሱዳን ኤርትራ እስከ አገር ውስጥ አፋር ራያ ድረስ ያለው ሰሞነኛ ወታደራዊ ዝግጅትን በተመለከተ በየለቱ ተከታታይ መረጃዎች እየቀረቡ መሆኑ ይታወቃል። እንግዲህ በራያ ግንባር ያለውን በተመለከተ ደግሞ አዳዲስ መስመሮችና አዳዲስ ስምሪቶች እየተደረጉ መሆናቸውን ከትላንትና ምሽት 1 ሰዓት ጀምሮ የወጡ መረጃዎች ያሳያሉ። በዚህ መሰረት እንግዲህ ተጨማሪ አዳዲስ ሰሞነኛ ስምሪቶች የተደረጉባቸው አንደኛው በዋግ ቦታዎቹ አብዛኞቹ በሰሜን ወሎ በአፋር እና በዋግ ቀጠና የሚያገናኙ ቦታዎች ናቸው። አንደኛው ስምሪት የተደረገበት ቢሶበር ተብሎ የሚጠራው በመነሳት ወደ ሸቃይ ከተማና ወደ ያሎ ተብሎ ወደሚጠራው አካባቢ ነው። ቢሶበር የአማራ ክልልን ሰሜን ወሎን እንዲሁም ደግሞ ትግራይንና አፋርን የሚያገናኙ ሁነኛ ቦታዎች መካከል አንዱ ሲሆን ከዚህ ከሰፈረ ህወሓት ታጣቂ ወደ ያሎና ሸቃይ ወደ ዞብል ራያ ቆቦ ዞብል ተራራ ትይዩ እንቅስቃሴ ማድረጋቸውና ወታደራዊ ስምሪት መሰጠቱ ተገልጿል። ከቢሶበር ወደ ያሎ ትላንትና ኃይል መንቀሳቀሱ ሲገለጽ፣ ሌላው በራያ ባላ በኩል ደግሞ ወደ ጥሬጫው ውሃ ተብሎ ወደሚጠራውና ወደ አፋር ራያ ቆቦ አካባቢዎች ኃይል ህወሓት ስለማንቀሳቀሱ የአርሚ 24ን ኃይል ነው በዚህ በኩል ያንቀሳቀሰው። ሶስተኛው ደግሞ ብዛት ያለው ስምሪት የተሰጠበት ደጋማው የራያ ቆቦ የራያ አለማጣ የዛታ የኮረም በሚያገናኙና በዚህ ትይዩ ባሉ መስመሮች መሆኑ ታውቋል። ካለማጣ አየር ማረፊያ ወደ ጸጸር፣ ዶጊያት፣ አጽመጋላ፣ ማይ ሀርማዝ ጨምሮ በዚህ ወደ ሶሪያ ጥራሪ ወንዝ ድረስ እነዚህ መስመሮች እንግዲህ ስምሪት ተሰጥቶባቸዋል። ትላንትና እስከ መረዋ ጸጸራና ማሃጎ ድረስ ኃይል ስምሪት ስለመውሰዱ ታውቋል። የኃይል ስምሪት ዓላማዎቹ ሶሪያ፣ አዲስ ዓለም፣ ዛታ፣ ሶሪያ፣ ፋላ፣ ላት፣ አቆጅራ፣ ኮረም፣ ፋላ፣ ዛታ፣ አዲስ ዓለም፣ ሶሪያ፣ መረዋ፣ ሐሙሲት፣ ሰቆጣ ያሉትን ዋና ዋና መስመሮች ከኮረም ወደ ሐሙሲት፣ ከሐሙሲት ወደ አለማጣ፣ ካለማጣ ወደ ሶሪያ ተብሎ ወደሚጠሩት ደጋማ ያለማጣ ቀበሌዎች ያሉ መስመሮችን መቆጣጠርና መዝጋት ነው። እነዚህ መስመሮች እንግዲህ ህወሓት ከ30 ዓመታት በፊት የትጥቅ ትግል ሲያደርግ በነበረባቸው ቀጠናዎች አሁን ደግሞ ላለፉት 4 ዓመታት በዚህ በተለይ ከ2013 በኋላ በነበሩ ዘመቻዎች እነዚህ መስመሮች በዋናነት እንደዚሁ ቀድሞ በመቆጣጠር ነው ጦርነቶችን እያደረገው። ሌላው አራተኛው መስመር ደግሞ ወደ ቆቦ ደጋማ ቀበሌዎች የሚያስወጡ መንገዶች አሞራ ገደል ተብሎ የሚጠራውና ዝባን መስመር ወይም ደግሞ ማሃጎ ተብሎ የሚጠራው አካባቢ ነው። ማሃጎ ድረስ ምሽቱን እንደዚሁ የታጣቂዎች ስምሪት ስለመደረጉ የወጡ መረጃዎች ያሳያሉ። ሌላው በቀድሞ የአፋር ክልል የሚመራ ታጣቂ ከትግራይ ወደ አፋር አካባቢ እንደዚሁ እንቅስቃሴ አድርጓል። ከራያ መሆኒ ወደ መጋሌ ስምሪት መውሰዱ ነው የታወቀው። እንግዲህ ከአንድ ጎሳ የተውጣጡና የቀድሞ የአፋር ክልል የከፊል የትግራይ ተወላጅ ከፊል የአፋር ተወላጅ የነበሩት የስዩም ሀጂ ታጣቂዎች ናቸው የተባሉ እንቅስቃሴ አድርገዋል። እነዚህ አጉላ ተብሎ የሚጠራው አካባቢ ወታደራዊ ስልጠና ሲወስዱ የነበሩ ታጣቂዎች ናቸው ይህንን እንቅስቃሴ ያደረጉት። ህወሓት በጠለምት ግንባር በከፈታቸው ጥቃቶች እንግዲህ የደረሰው ጉዳትን በተመለከተ ከህወሓትም ሆነ ከብልጽግና በኩል እስካሁን ድረስ በጉዳዩ ላይ የተሰጠ ምንም አይነት ማብራሪያ የለም። በአፋር ቀጠና መጋሌ ወደ ምስራቅ ትግራይ በኩል የትግራይ የሰላም ኃይሎች ተብለው ወይ ደግሞ ራሳቸውን የሐራ መሬት ታጋዮች እያሉ የሚጠሩት እንቅስቃሴ መጀመራቸውም ታውቋል። ከዚህ ጋር በተያያዘ
ቲፒኤፍ ዞን 2 በራሃይሌ ወረዳ ቡሬ የተባለ ቦታ ላይ አዲስ ኃይል እና አዲስ ካምፕ መመስረቱም ታውቋል። ይሄንን በተመለከተ የትግራይ የሰላም ኃይሎች ወይ ደግሞ የሐራ መሬት ታጣቂዎች ወደዚህ ቀጠና የተንቀሳቀሱት በምን ምክንያት እንደሆነ አልታወቀም የሚሉት የመረጃ ምንጮቹ አንደኛው ከራያ መሆኒ በኩል በራሃይሌ ቡሬ ቀበሌ ኃይል ያንቀሳቀሱት ከህወሓት በኩል ያለውን ጫና በመስጋት ወይም ደግሞ አዲስ ጥቃት በምስራቅ ትግራይ አካባቢ ለመክፈት እንደተናገሩት ይሁን ወይስ ላይሆን የታወቀ ነገር የለም። ሆኖም እንግዲህ ከህወሓት በኩል የስምሪት ማድረጉን ተከትሎ በስጋት ምክንያት ካምፓቸውን ጥለው ወደ ቡሬ ወደ ተባለው ቀበሌ መሸሻቸው ነው የተገለጸው። ወደ ሌሎች መረጃዎች ስመለስ ወደ ብናት ደቡብ ጎንደር የሚወስደን መረጃን የማስከትለው በደቡብ ጎንደር ብናት ከተማ አቅራቢያ በተፈጸመ የደፈጣ ጥቃት ወታደራዊ ኪሳራ ደርሷል። ይሄ ወታደራዊ ኪሳራ ከፍተኛ ነው የሚሉት የመረጃ ምንጮች ከዘመቻ ሲመለስ የነበሩ በሁለት ኮንቮዮች ላይ የተጫነ የመከላከያ አድማ ብተናና ሚሊሻ ላይ በተፈጸመው የደፈጣ ጥቃት ጉዳት ደርሷል። አንደኛው ወታደራዊ ተሽከርካሪ በተፈጸመበት ጥቃት አሽከርካሪው ህይወቱ ሲያልፍ ተሽከርካሪው ተገልብጦ ተሽከርካሪው ላይ የነበሩ አብዛኞቹ ወታደሮች አልቀዋል ነው የተባለው። ሌላው ተሽከርካሪ ላይ እንደዚሁ በተፈጸመው ጥቃት ጉዳት አስተናግዷል። በጥቃቱ እንግዲህ እስካሁን ድረስ በዝርዝር የደረሰው ጉዳት አልታወቀም። በኤፍኤስአር ተሽከርካሪዎች አስከሬኖች ወደ እብናት ከተማ መወሰዳቸው ነው የተገለጸው። ጥቃቱ የተፈጸመው በፋኖ ረፋድ ላይ አቋሃ ተብሎ የሚጠራ ቦታ ወይም ደግሞ ግንደፈረስ ተብሎ በሚጠራ ቦታ ከብናት ከተማ 9 ኪሎ ሜትር ርቀት ላይ እንደሆነ የመረጃ ምንጮች ገልጸዋል። አንደኛው ተሽከርካሪ ዛሬም አልተነሳም። በዚህ የተበሳጨው የመከላከያ ከብናት ከአዲስ ዘመንና ከደብረ ታቦር እንደዚሁ እንቅስቃሴ ማድረጉን ከሌሊት ጀምሮ ተገልጿል። በተለይ ከብናት ወደ ተለያዩ አካባቢዎች ስምሪት መሰጠቱ ነው የተገለጸው። ወደ መንዝ የሚወስደን መረጃ ላስከትል። በሸዋ መንዝ እንደዚሁ ወገሬ በሌሊት እንቅስቃሴ ላይ በነበረ የመከላከያና የሚሊሻ ስምሪት ኃይል ላይ እንደዚሁ የደፈጣ ጥቃት ተፈጽሟል። በተፈጸመው የደፈጣ ጥቃት ጉዳት ደርሷል። ወይናምባ ተብሎ ወደሚጠራው ቦታ ሌሊቱ 11 ሰዓት እንቅስቃሴ ላይ በነበረ መከላከያ ላይ የደፈጣ ጥቃት የተፈጸመው። በደፈጣ ጥቃቱ የደረሰው ጉዳት በዝርዝር አልታወቀም። ፋኖ የደፈጣ ጥቃቱን ሲፈጽም 3 ወሳኝ ቦታዎችን በመቆጣጠር እንደሆነ የፋኖ የመረጃ ምንጮች ገልጸዋል። በዚህ መሰረት ብረታ ኮረብታ፣ አርቆ ኮረብታና ብረት የቀትራ ተብሎ የሚጠሩ ቦታዎችን በመቆጣጠር ጥቃቱ መፈጸሙ ሲገለጽ፣ በዚህ ሰዓት ከመንዝ ሞላሌ ከተማ ወደ ወገሬ ተጨማሪ ኃይል እንቅስቃሴ እያደረገ እንደሆነ የወጡ መረጃዎች ያሳያሉ። እንግዲህ በዚህ ሰዓት በተለያዩ አካባቢዎች ማሰባሰቢያ ያስኳቸው የግንባር መረጃዎች እነዚህን ይመስላሉ። ከቀጠናው የአፍሪካ ቀንድ ጉዳዮች አንጻር ደግሞ በሱዳን ያለው ውጥረትና ወደ ኢትዮጵያ ድንበር ያለው የሰራዊት ስምሪት አሁንም ወደ ምዕራብ ኢትዮጵያ አካባቢ እንደዚሁ እንደተጠናከረ ሲሆን በኢትዮጵያ አፋር ውስጥ ይገኛሉ የተባሉ የጅቡቲ መንግስት የሚቃወሙ የአፋር ነፃ አውጪዎችን በተመለከተ ሰሞኑን ሰመራ በተደረገ ወታደራዊ ስብሰባ ላይ እንደዚሁ በኢትዮጵያ መንግስት እነዚህን ታጣቂዎች አሳልፎ ለጅቡቲ መንግስት እንዲሰጥ ተጠይቋል የሚል መረጃ ወጥቷል። የጅቡቲ ወታደራዊ አዛዦች በአፋር ከመከላከያ አዛዦች ጋር ባደረጉት ስብሰባ ይሄ ጉዳይ ተነስቶ ሰሞኑን እንግዲህ በጅቡቲ ሰሜን ጅቡቲ መንገድ በመቆጣጠር ካምፖችን በማጥቃት ጉዳት ያደረሱት ታጣቂዎች ዋና የስምሪት ቀጠናቸው ደግሞ ዋና ወታደራዊ ቀጠናቸው የኢትዮጵያ አፋር አካባቢ በሚል ነው። ጅቡቲ እነዚህ ተላልፈው እንዲሰጧትና በዚህ ዘመቻ ላይ የኢትዮጵያ መንግስት እንዲተባበር ጥያቄ አቅርባለች ተብሏል። ጥያቄው እንግዲህ ከግብፅና ከቀጠናው ጉዳዮች ጋርም አብሮ ስለመነሳቱ ነው የተገለጸው። በመጨረሻም እንደዚሁ እንግዲህ በተለይ በቦታ ሩቅ እንዲሁም ደግሞ በአጠቃላይ ወታደራዊ ተሳትፎ ቅርብ የሆነችው ዩናይትድ አረብ ኤሚሬትስ በኢራን ላይ ለሚፈጸም የትኛውም ጥቃት የአየር ክልሏን የባህር ቀጠናዎቿን እንደዚሁ ክፍት እንደማታደርግና እንደማትተባበር ነው የገለጸችው። በተለይ አሜሪካ በዚህ ቀጠና ላይ በመተላለፍ በኢራን ላይ የምትፈጽማቸውን ጥቃቶች ትብብር አላደርግም ብላለች። እንግዲህ ይህንንም ከዓለም አቀፍ እንደዚሁ የውጥረት መረጃዎች መካከል አንዱ ነው። ዩናይትድ አረብ ኤሚሬትስ እና እስራኤል አብረው እየሰሩ ባሉበት ሁኔታ አረብ ኤሚሬትስ ለአሜሪካ የተለየ አቋም ማሳየቷ ጉዳዩን አነጋጋሪ አድርጎታል። ምክንያቱም በፖለቲካዊም ወታደራዊ ፍላጎትም እስራኤልና አሜሪካ የሚነጣጠሉ አይደሉም። ከእስራኤል ጋር የሰራ ከአሜሪካ ጋር፣ ከአሜሪካ ጋር የሰራ ከእስራኤል ጋር ተብሎ በሚታይበት ሁኔታ ከእስራኤል ጋር እየሰራች አሜሪካን ይህን አላደርግም ብላለች። የሚሆነውን አብረን የምንከታተል ይሆናል። እንግዲህ ከምስራቅ አፍሪካ ወደ መካከለኛው ምስራቅና ወደ ፋርስ ቀጠናም እንግዲህ የአረብ ኤሚሬትስ ተጽዕኖ ይህንን ያህል ነው።
ለሰዓት የነበሩ መረጃዎች እነዚህ ናቸው። በሌላ ተመሳሳይ መርሃ ግብር እስከምንገናኝ